ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነው ሀይሚቲና ቡራዬ? እኔ ምን እንደሚሻላችሁ አላቅም። ቡራም ለማቃጠል አንደኛ ነው፣ ሀይሚቲም ለመኩራት ለመንጠባረር አንደኛ ናት። እና ትናንት አይታችኋል፣ ዱባይ እንሂድ እያለ ሲለምናት ነበረ። እምቢ አለች። በእርግጥ እየተግደረደረች ነው። ያው እኛ ሴቶች እንግደረደር የለ በአንዴ እሺ ማለት አንፈልግም እና ስለዚህ እሱ ደግሞ ዛሬ ምን አስቦ መጣ? ቡራም እኮ አንደኛ አቃጣይ ነው። በቃ ሰውን ርርድብን ለማድረግ የሚሄድበት ርቀት እንዳይመስላችሁ። እንደ ቢያንስ አንደኛችሁ እንኳስ ምን አለ በረድ ብትሉ። ዛሬ እንግዲህ እሱ አብሳላትን ጠርቶ ሀይሚ ትናንትና ዱባይ ልውሰድሽ እንሂድ ስላት እምቢ ብላኛለች። ስለዚህ አንቺን ይዤ መሄድ እፈልጋለሁ፣ ከአንቺ ጋር ዘና ፈታ ማለት እንፈልጋለን ሲላት፣ እሷ ደግሞ እንደ ደስ ይለኛል እሄዳለሁ አላለችም። አብሳላት ግን መጨረሻ ፕራንክ እንደሆነ ሲነግራት አኮረፈች። ለማንኛውም እሱ እየተጠቀመ ያለው ሀይሚን ለማስቀናት ነው። ሀይሚ ብዙ ጊዜ ታውቃላችሁ አይደል? የሆነ ነገር ጠይቋት እምቢ ትለውና ሌላ ሰው ይዞ ሲመጣባት ዘራፍ የምትለው ነገር አለ። ያ ገብቶታልና ሄዱ ሀይሚቲን በቃ አንቺ አልሄድም ስላልሽ ከአብሳላት ጋር ዱባይ ልንሄድ ነው ሲላት፣ እንዴ ዘረፋለቻ እንዴት አለች። ቢያንስ አትታገሰኝም ወይ? አያቸው አይደለ ኩራት ጠብረር ማለቷ ማለት ነው። እንዲለማመጣት ፈልጋ ነበር። እንዲለማመጣት ደግሞ ደጋግሞ በደንብ አድርጎ እንዲለማመጣት ፈልጋ ነበር። ተናገረች እኮ ዛሬ። ቢያንስ ለምን አትታገሰኝም? እንዴት ባንዴ ትወስናለክ? አለችው ማለት ነው። እኔም እኮ ውስጥሽን ስለማቅ አንቺ የእውነት እንትን ካልሽ እኔን አንቺ የምትወጂኝ ከሆነ የእውነትም ደግሞ መሄድ የምትፈልጊ ከሆነ ግልጽ አድርገሽ ለምን አትነግሪኝም? የሆነ ነገር ሌላ ሰው ይዤ ስመጣ ግን እውነቱን ትናገሪያለሽ። ብቻዬን መጥቼ ስጠይቅሽ ደግሞ አትናገሪ ማለት ነው። እና ስለዚህ አሁን ሁለታችሁም ጋር እልህ ነው ያለው። ሀይሚቲም ጋር እልህ አለ፣ የለምነኝልህ አለ። ቡራጋም ደግሞ እልሁን ማስጨረስ የሚፈልገው በሌላ ነው። በቃ ብድሩን መመለስ የሚፈልገው ማለት ነው። እና ፍቅሩ እንዳለ ነው። ፍቅር እየተጧጧፈ ነው በዚህ መሀል ላይ ማለት ነው። ሁለቱ ጋር ያለው ፍቅር እንደ ነበልባል እሳት እየነደደ ነው። ቤተሰብ እየነደደ ነው። ይህ ማለት ፍቅራቸው እየጨመረ ነው። ጭራሽ በጭቅጭቅ ውስጥ ፍቅር እየጨመረ ይመጣል። በስማ እኔ ራሱ መውደዴ እየጨመረ መጣ። በነገራችን ላይ በቃ ሳያቸው ሳቄ ነው የሚመጣው። የእውነት ሳቄ ይመጣል ሁለቱን ሳያቸው። ሁለቱ ጋር ያለ ፉክክር፣ ሁለቱ ጋር ያለ ጭቅጭቅ አለ አይደለ? በቃ ይሄ እንዴት ነው የሚዋደዱ ሰዎች የሆነ ነገር አንስተው ሲደባደቡ ምን ሲሉ ሲቃለዱ፣ ልክ እንደዛ አይነት ነገር ነው ሀይሚቲ ጋም ቡራ ጋም የማየው። እና እኔ ግን ሀይሚዬ ማለት ነው እውነት አንድ ነገር ልበልሽ ሀይሚቲ፣ እኛ ሴቶች በጣም ጠንካሮች ነን። በነገራችን ላይ ጠንካሮች ነን፣ እራሳችንን እንጠብቃለን። አለ አይደለ በቃ ቸኩለን የሆነ ነገር በቃ እንትን ለማለት የሆነ በቃ ማድረግ አለብን ብለን ወይም በንዴት ቶሎ ብለን ሌላ ነገር ውስጥ አንገባም ማለት ነው። እና ወንዶች ብለው ሞክረው የሆነ ነገር ምናምን ትንሽ ነገር ከሄዱ በኋላ አማራጫቸውን ወደ ሌላ ነገር የሚወስዱት ነገር አለና ማለት ነው። ቡራን አሁንም ቢሆን መያዝ አለብሽ ሀይሚት። ያዥ በመሀላችሁ ማንም ሰው እንዲገባ አታድርጊ የኔ ቆንጆ። ትናንትና አሁን ባትግደረደሪ እሺ ብትው ዛሬ መቶ አያናድድሽም። አብሳላትን ይዟት አይመጣም ነበር እሱ። ዛሬ ሊያናድድሽ አብሳላትን ይዟት መጣ። ግን ፕራንክ ነው አለሽ። በመጨረሻ አብሳላት ይዣት ለሄድ ሳይሆን አሁንም ቢሆን አንቺን ይዤ ነው መሄድ የምፈልገው አለ ማለት ነው። ግን አናዶሻል። እና ከዚህ ሁሉ ጣጣ ግልጽ ተነጋገሩ ሁለታችሁ። ግልጽነትን የመሰለ ነገር የለም። ቅሬታ ካለሽ ቅሬታሽን በቃ ሙሉ በሙሉ የግድ ካሜራ ላይም ባይሆን ከካሜራ ጀርባ ግልጽ አድርገሽ ንገሪው። ቡራም ደግሞ አሁን አልተቀበለችኝም፣ ነገ የሆነ ነገር ይዤ መጥቼ ሳናድዳት በቃ ስሜቷን ማወቅ እፈልጋለሁ ምናምን። ይሄ ነገር እስከ መቼ ነው እንደዚህ የሚሆነው ማለት ነው? እስከ መቼ ነው? ስለዚህ ያለውን ነገር በቃ ኦልሬዲ ተፈቷል እኮ ኦልሬዲ። አሁን ላይ ፍቅሩ ተጧጥፏል። አይታችሁት ከሆነ ቡራ እንደፈለገ ይገባል፣ ይወጣል፣ ምናምን ያገኛታል። አለ አይደለ? በቃ ደስ የሚል ነገር አለው።
ብዙም የሚያሳስብ ነገር የለውም አሁን ላይ በተለይ ያለው ነገር ማለት ነው። እና እኔ ተመችቶኛል እውነት ግን እስከ መቼ ነው የምለው በቃ እስከ መቼ ነው? በቃ ሂዱ ዱባይ ተያይዛችሁ። በእርግጥ መሄዳችሁ አይቀርም። ግማሹ ሰው ዱባይ ነው ያሉት ይላሉ፣ ግን አይመስለኝም፣ መሄዱ አይመስለኝም። እንደኔ የሄዱ አይመስለኝም። ምክንያቱም ቢሄዱ እያንዳንዱን ነገር ያሳዩናል ብዬ አስባለሁ። እና ትናንት ነው እንሂድ ብሎ ሀሳብ ያመጣው። ባለፈው ዕለት ይቅርታ ቤተሰብ፣ ባለፈው ዕለት ሻንጣ ይዞ የሄደ ቀን ነው እንደውም ዱባይ የሄዱት። ሻንጣቸው የወጣ ቀንም የምትሉ ልጆች አላችሁ፣ ግን አይመስለኝም የሄዱ። ገና ግን ለመሄድ እያሰቡ ነው። ኧረ ሂዱልን፣ እውነት ሂዱልን። አንድ ሳምንትም ቢሆን ረፍት አድርጋችሁ ትመጣላችሁ። ዘና ፈታ ብላችሁ ከጭቅጭቅ ምናምን ርቃችሁ። ከካሜራ ለምን ትርቃላችሁ እንዴ? እናንተ ካልመጣችሁ እኛ በማን ዘና ፈታ ልንል ነው እንዴ? እውነት ከካሜራማ መራቅ የለባችሁም። ግን በቃ ዱባይ ሄዳችሁ ደግሞ ሳትጨቃጨቁ ደስ የሚል ጊዜ አሳልፋችሁ ደስ የሚል ቪዲዮ እንድትለቁልን እኔ እፈልጋለሁ ማለት ነው በበኩሌ። ብዙዎቻችሁም ደግሞ የእነሱን ደስታ የእነሱን አንድነት የምትፈልጉ ሰዎች አላችሁ እና ሁሌም ቢሆን አንድነታችሁን የምንፈልገው ሀይሚዬ ቡራጌ ወደፊት እንጂ ወደኋላ የለም። ጸብ፣ መለያየት የሚባል ነገር ለጥላታችሁም አይስጥ። እውነት ለጥላትም አይስጥ። ለምን ለጥላታችንም ቢሆን እኛ ጥሩ ጥሩ ነገር ነው ማሰብ ያለብን። እና ትናንት በተለይ አድናቂዎቻችሁ በጣም እየተደሰቱ ነበር በትናንትናው ቪዲዮ። አንዳንዶች እነ ወሬ ሙልጮች አንዳንዶቹ ናቸው ሲናደዱ የነበረው ማለት ነው እንጂ ብዙዎቹ ተደስተዋል። አሁን መስመር እየያዘ እየመጣ ነው ምናምን እያሉ ማለት ነው። እና ቡራ ያንን ሀሳብ በማምጣቱ እኔ በበኩሌ በጣም ደስ ብሎኛል። እንሂድ በማለቱ ማለት ነው። በዛ ላይ ደግሞ ሁሉን ነገር ትቶ በቃ ማለት ካለንበት ነገር እንውጣ ነው ያለው። ራቅ ማለት አለብን። በመሀላችን ሰዎች መግባት የለባቸውም ብሏል። ትናንት እዩ ተመልሳለች መሰለኝ ወደ ቡታጅራ። ከሀብቴ ጋር ነው ከማን ጋር የተገናኘችው? ቪዲዮ አላየሁም በእርግጥ ሰው ታምሌል አድርጓት ምናምን አይቻለሁ። ግን ገብቼ ቪዲዮውን አልሰማሁም። እሱም ጋር የተለቀቀ ሌላ ቦታም አልሰማሁም። ግን ቡታጅራ ገባች ምናምን የሚል ነገር ታምሌል አይቻለሁ። እሷም የራሷን ህይወት ትኖራለች፣ የራሷን ህይወት ትጀምራለች። እናንተም የራሳችሁን ህይወት ትቀጥላላችሁ ማለት ነው። እና አንዳንድ ጊዜ በህይወታችን ላይ ሰዎችን ጣልቃ አለማስገባት ጥሩ ነው ብዬ ነው የማስበው። እና ካለፈው ህይወታችሁ ደግሞ ተማሩ ሁለታችሁም። እንደዛ ነው። ለማንኛውም ውዶቼ ማሮቼ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።